ወደ መጀመሪያው ዜና አልፋለሁ። ኢትዮጲስ በትጋት ትምህርት ቤት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳል። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቡቻቻ ያቀርብልናል። እንከታተል። ጀቱ በራሪ እንግዲህ ጀቱ ዛሬ የሚገኘው ትጋት ትምህርት ቤት ነው። ይሄኔ መሰለ በጣም ደስ የሚል መልካም ምድር ያለው ባቡር ሲዳይቻለው በዚህ ባቡር አሳፍረኝ ያልኩት ነበር። በዚህ ባቡር መሄድ ፈልጌ ነበር። እንግዲህ ያጠገብ የሚገኘው ጀቱ ገና የ13 ዓመት ልጅ በፏፏቴ ውስጥ የሚያልፍ ባቡር ሰርቷል። ገና 13 ዓመት ነው። በጣም ደስ የሚል ነው። እንግዲህ እንዴት እንደሰራው ለምን እንደሰራው ከራሱ ካንደበት ሰማለን። ልጆች እናንተም ተሰማላችሁ። ወደሱ ሄዳለሁ። ስሜ በርናባስ ጌትነት ይባላል። የመጣው ከትጋት ትምህርት ቤት ነው። የ7ኛ ክፍል ተማሪ ነኝ። ይሄን ፈጠራ ደግሞ የሰራውበት ምክንያት ሀገራችን እንደሚታወቀው ባቡር እዚህ አስገጣጥምም አታመርትም። ከቻይና ነው በአብዛኛው የሚመጣው። እሱንም ለማስቀረትና እንደዚህ ደግሞ ሀገራችንን በዚህ መልኩ ወደፊት ትሆናለች በሚል ተስፋ ነው። አመሰግናለሁ። በርታ አድገህ አገርን ኢትዮጵያን ብሎም መላ ዓለምን የምታስጠራ ልጅ እንደምትሆን ተስፋ አደርጋለሁ። ባልደረባችን አንድነትም ዝርዝር አላት። እንከታተል። አመሰግናለሁ ጀቱ። ኢትዮጲስ እንግዲህ በትጋት ትምህርት ቤት ተገኝታ ነበረ። በጣም በርካታ አስተማሪ አዝናኝ ዝግጅቶች ቀርበዋል። የልዩ ፍላጎት ተማሪዎች እንግዲህ በአካቶ ትምህርት ስርዓቱ መሰረት እዚህ ተካተው ይማራሉ። ታዲያ ተወዳደሩ። ቁጥሮችን በተርታ ማስቀመጥ ቅርጾችን ማስቀመጥ እንዴት ጎበዞች ናቸው። በጣም ደስ የሚል ጊዜ ነው ያሳለፍነው። ሞክራለሁ እጅ አልሰጥም። አዲስ ነገር አያለው። ህልሜን እፈጥራለሁ። ህልሜን አሳካለሁ። በተስፋ ሞክራለሁ በጥረት ሞክራለሁ። ስሜን አስጠራለሁ። ታሪክ ሰራለሁ። ታሪክ ሆናለሁ። የመምህራን ውድድርም ነበረ። ተረት፣ ውዝዋዜ፣ ሰርከስ፣ የፓፔት ትዕይንትም ቀርቧል። አስተያየትም ተቀብለናል። ስሜ ጀንበሬ ጣፋ ይባላል። የትጋት ትምህርት ቤት ባለቤትና ዋና ስራ አስኪያጅ ነኝ። ትምህርት ቤታችን በ1997 ዓ.ም የተመሰረተ ትምህርት ቤት ነው። ያው እንግዲህ በቆይታችን በርካታ ስኬታማና የራሳቸው ስጦታ ያላቸው ልጆችን አትርፈናል። በዚህ ስራ ላይ በመቆየቴ እጅግ በጣም ደስተኛ ነኝ። ዛሬ ደግሞ ኢትዮጲስ በትምህርት ቤታችን ተገኝታ ባስተላለፈችውና እናንተም ባዘጋጃችሁት ፕሮግራም እጅግ በጣም ደስተኛ ነኝ። ኢትዮጲስን እንግዲህ ከሌሎች ፕሮግራሞች ለየት የሚያደርገው ምንድነው? ልጆች ላይ ፎከስ አድርጎ መስራቱ ኢትዮጵያዊ እሴትን ይዞ የሚሰራ ፕሮግራም በመሆኑ በግሌ በጣም ደስተኛ ነኝ። የፕሮግራሞቹም ይዘቶች በጣም ደስ ይለኛል። እንደ ትምህርት ቤት ባለቤት ቅድም ህፃናቶቹ ጋር የነበረው ደስታ ሁሉ ጊዜ በወር አንዴ በሁለት ወር አንድ ጊዜ ቢደረግ የሚል ስሜት ነው የተሰማኝ። ቢኮዝ የነሱን ደስታ ከማየት በላይ ምንም የሚያስደስት ነገር ስለሌለና እንደው ለኢትዮጲስ እንግዲህ ማስተላለፈው መልእክት ህፃናቶች ኢትዮጲስን ይሰማሉ፣ መልእክቷን ይቀበላሉ፣ የምትላቸውን ነገሮች ይሰማሉ፣ ተግባራዊ ለማድረግ ይሞክራሉ። ይሄ ነገር እንደው ከፍ ባለው የግሬድ ሌቭልም ሊቀጥል የሚችልበት ፕላትፎርም ቢፈጠርና እንዲህ አይነት ፕሮግራሞች መልእክቶች ቢተላለፉ ልጆች ልክ ኢትዮጲስ መልእክት ስታስተላልፍ ጸጥ ብለው እንደሚሰሙትና ተግባራዊ እንደሚያደርጉ ያን ሰምተው ለልጆቻቸው ለቤተሰቦቻቸው ለተላላቆቻቸው እንደሚታዘዙት ሃየር ግሬድ ላይም የሆነ ፕላትፎርም ተፈጥሮ ልክ እንደዚህ ልጆች ሊያዳምጡት የሚችሉትና ኢትዮጵያዊ ማንነታችንን ሳንረሳ ትምህርት ቤቶች ላይ ሊሰሩ የሚችሉ ነገሮች ቢኖሩ ቢታሰብበት ብዬ እንደ ሐሳብ እሰጣለሁ። ከዛ ውጪ በዛሬው ቆይታችን ልጆቹ ላይ የነበረው ደስታ እጅግ በጣም ከልክ በላይ ካሰብኩት በላይ ስለነበር እኔም በጣም ደስ ብሎኛል። እናንተም በዚሁ አጋጣሚ እንግዲህ የተለያየ ታለንት ያላቸው ልጆች ለማየት ሞክራችኋል። ወደፊትም አብረን እንሰራለን የሚል ተስፋ አለኝ። በርቱ። ከዚህ የበለጠ አድጋችሁ ሰፍታችሁ ማየት እመኛለሁ። እግዚአብሔር ይስጥልኝ ስለነበረን ቆይታ አመሰግናለሁ። ስሜ ማናልሻለሁ ሰኔ ይባላል። የትጋት ትምህርት ቤት ያጸደ ህፃናት ርዕሰ መምህር ነኝ። የኢትዮጲስ ፕሮግራም በእውነት በጣም በምስጋና በጀምር ይሻለኛል። በጣም እናመሰግናለን። ደስ በሚል ትምህርታዊ እና አዝናኝ በሆነ መልእክት
በማስተላለፍ የሰጣችሁት ፕሮግራም በጣም ደስ የሚል ነው። ልጆቹን አዝናንታችሁልናል፣ በርቱልን ነው የምንለው። በዚህ አጋጣሚ እናመሰግናለን። ሌላው ተጨማሪ የምናገረው ነገር ቢኖር ምንድነው ለወላጆች ማስተላለፈው መልእክት አለ። ለወላጆች ለልጆቻችን ልክ እንደዚህ ኢትዮጲስ ጊዜ እንደሰጠችን እናንተም በተለያዩ ቦታ ለልጆቻችሁ ጊዜ ስጡ፣ አዳምጧቸው፣ ተመልከቷቸው፣ ውሏቸውን ጠይቁ ለማለት ፈልጋለሁ። ይሄንን ግን መልእክት ሳስተላለፍ ለብቻዬ ሳይሆን በትምህርት ቤቱ በትጋት ትምህርት ቤት አጠቃላይ በትምህርት ቤቱ ስም መምህራኖች ስም ነው ማስተላለፍ።